ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በቅርቡ በመፈንቅለ መንግስት ስልጣን የተቆጣጠረውን ቡድን አስወግደን መቀሌ እንገባለን የሚሉት ቡድኖች እነማን ናቸው? እሁድ ግንቦት 9 2018 ዓ.ም በአዲስ አበባ የተመሰረተው የትግራይ የሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ መሆኑን ስመርት ፓርቲ ለቢቢሲ ተናገረ። የፓርቲው የሚዲያና ኮሚኒኬሽን አስተባባሪ የሆኑት ብርሃነ ገብረኢየሱስ ከቢቢሲ ጋር በነበራቸው ቆይታ የለውጥ ፈላጊዎች እንቅስቃሴ የተባለ ቡድን ከተለያዩ ፓርቲዎቹ ታዋቂ ግለሰቦችና ተጽዕኖ ፈጣሪ ተውጣጥቶ በትግራይ መሰረታዊ ለውጥ ለማምጣት ላለፉት 7 ወራት ሲመክር እንደነበረም ተናግረዋል። እነዚህ የለውጡ ፈላጊዎች በምርጫ ቦርድ እውቅና ያገኙ 4 ፓርቲዎች እንዲሁም ታዋቂ ሰዎች መሆናቸውን ጨምረው ገልጸዋል። አቶ ብርሃነ አክለውም የለውጥ ፈላጊ ኃይሎች የተባለው ቡድን ወደ ምክር ቤት ሲያድግ በክልሉ የሚገኙ ከተጽዕኖ ፈጣሪዎች ወደ 7 የሚሆኑት በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ታዋቂ ሰዎች፣ የሚዲያ አካላት፣ ማህበራት አካቶ እሁድ ግንቦት 9 2018 ዓ.ም በይፋ ምክር ቤቱ መመስረቱንም ተናግረዋል። ስመርት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱት ከባይቶና ከአረና ትግራይ ከትንሳኤ ሰባ እንደርታና ከሌሎች የፖለቲካ ፓርቲዎች እንዲሁም ከሲቪክ ማህበረሰቦች ጋር በመሆን የትግራይን ሰላምና ለውጥ ምክር ቤት አቋቁመዋል። ከአሁን በኋላ የትግራይ ሕዝብን አሁን ባለበት ሁኔታ ረዥም ጊዜ መሄድ አይችልም ያሉት አቶ ብርሃነ በኢኮኖሚ ጫና መጎዳቱ፣ ከመኖሪያ አካባቢ መፈናቀሉ እንዲሁም በመልካም አስተዳደር፣ በጸጥታ እጦት፣ በስራ አጥነት ጠቅላላ ክልሉ ምስቅልቅል ውስጥ መሆኑንም ተናግረዋል። እሁድ ዕለት በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ሕዝብ በዚህ ደረጃ ረዥም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረዋል። በአንድ ወር ካልሆነ የለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜው ሊያጥርም ሊረዝምም በሚችልበት ሁኔታ ለውጥ ለማምጣት እንደሚሰራ ተናግረዋል። ትግራይ ክልል ከዚህ ቀደም ከሀገሪቱ ክልሎች የተሻለ የሰላምና መረጋጋት የልማት ጭላንጭል የነበረባት እንደነበረች ያስታወሱት አቶ ብርሃነ አሁን ደግሞ ከሁሉም የኢትዮጵያ ክልሎች የመጨረሻዋ ነች ሲሉ የክልል ሁኔታ እያሽቆለቆለ ነው ብለዋል። በክልሉ የጸጥታ ችግር መኖሩን፣ ሰው በሰላም ወጥቶ የማይገባበት፣ የሚታፈንበት፣ የሚዘረፍበት፣ የጦር መሳሪያ እንደፈለገ የሚንቀሳቀስበት መሆኑን የሚናገሩት አቶ ብርሃነ ሕዝቡ የሰላም እጦት ስጋት ውስጥ ሳለ ይህ አፋኝና ጠባብ ቡድን በማስወገድ ትግራይ ውስጥ ሁሉን ያካተተ ስርዓታዊ ለውጥ ለማምጣት ዓላማ እንዳላቸው አመላክተዋል። ምክር ቤቱ በክልሉ በመፈንቅለ መንግስት ስልጣን የያዘውን ቡድን በአጭር ጊዜ ከትግራይ ሕዝብ ጫና ማስወገድ ዓላማው እንደሆነም ተናግረዋል። በሁለተኛ ደረጃ ቡድኑ ከስልጣን ሲወገድ ክልሉ አላስፈላጊ ትርምስ ውስጥ እንዳይገባ የሰላምና ጸጥታ ማረጋጋት ስራ እንደሚሰራም ጠቅሰዋል። በሶስተኛነት አቶ ብርሃነ የምክር ቤቱ ዓላማ በማለት የጠቀሱት በክልሉ ሁሉንም አሳታፊ የሆነ ስርዓት መዘርጋት ነው። አንዱ የበይ ተመልካች አንደኛው ደግሞ ተሳታፊ የሚሆኑበትን የፖለቲካ ስርዓት በማስወገድ ሁሉን ያካተተ አቃፊና ሁሉንም አሳታፊ የሆነ የመንግስት መመስረት ዓላማ ይዘን ነው እየተንቀሳቀስን ያለነው። የዲሞክራሲያዊ ስምረት ትግራይ የሚዲያና ኮሚኒኬሽን አስተባባሪ የሆኑት አቶ ብርሃነ ቡድኑ በማለት በተደጋጋሚ የሚጠሩት አካልን በስም ጠርተው ግልጽ እንዲያደርጉ በቢቢሲ ህወሓት እንደሆነ የተጠየቁ ቢሆንም ግልጽ ያለ ምላሽ ከመስጠት ተቆጥበዋል። ታጣቂዎችና የጦር መሳሪያ አሰባስቦት ትግራይ ውስጥ እየዘረፈና እያመፀ እየገዛ ያለ በዝባዥ ቡድን አለ። ስም እስካሁን የሰጠው አካል የለም ብለዋል። ብሔራዊ ምርጫ ቦርድ የፓርቲነት እውቅናውን ተሰርዞ ያለው ህወሓት ከጥቂት ሳምንታት በፊት በትግራይ የተካሄደውን ጦርነት ባስቆመው የፕሪቶሪያ ስምምነት የተመሰረተውን ጊዜያዊ መንግስት የሚተካ ነው ያለውን የቀድሞውን አስተዳዳሪ መመለሱን መግለጹ ይታወሳል። ይህም የህወሓት ውሳኔ የፕሪቶሪያ ስምምነት በማፍረስ ከፌዴራል መንግስቱ ጋር ፍጥጫ ውስጥ የሚያስገባ ድርጊት ነው ሲሉም አንዳንዶች እየተቃወሙ ሲሆን የህወሓት አመራሮች ሌላ ዙር ድርድር እንዲደረግ እየጠየቁ ባለበት ወቅት ነው ሌሎች የክልሉ ኃይሎች አዲስ ስብስብ የመሰረቱት።
ትግራይን ወደ ጦርነት ወደ አላስፈላጊ ትርምስ ለማስገባት በመፈንቅለ መንግስት ትግራይን የተቆጣጠረ የሆነ ኃይል አለ። ይህንን ኃይል ለማስወገድ ነው እኛ እየሰራን ያለነው። ስለዚህ እየተንቀሳቀሱ ያሉት ህወሓትን ለመጣል ስለመሆኑ ቢቢሲ የተጠየቁት አቶ ብርሃነ ህወሓትን ለመጣል አይደለም፣ ህወሓትማ ከኢትዮጵያ ፖለቲካ ተሰርዟል። አሁን ያለው በህወሓት ስም የሆነ የተደራጀ ቡድን ነው ሲሉ መልሰዋል። የአቶ ብርሃነ ቡድን ሲሉ የሚጠሩት አካል በፌዴራል መንግስት ስልጣናቸው ለ1 ዓመት የተራዘመላቸው የጊዜያዊ አስተዳደሩን ፕሬዝዳንት በመፈንቅለ መንግስት አስወግዶ የተቆጣጠረው ስልጣን አለ። ይህ ህጋዊ ያልሆነ የጦረኛ ቡድን ነው። እኔም ድርጅቴም የምናምነው ይሄን ነው ሲሉም አክለዋል። ይህንን ቡድን ለማስወገድ ሁሉም አቀፍ የትግል ስልት እንደሚጠቀሙ የሚናገሩት አቶ ብርሃነ ክልሉን ወደ አላስፈላጊ ትርምስ፣ ወደ አላስፈላጊ ደም ማፋሰስ ላለማስገባት ወይንም እርሱን የሚቀንስ አቅጣጫ እንደሚከተሉም ጠቅሰዋል። ከዚህ ቀደም የለውጥ ፈላጊዎች እንቅስቃሴ አሁን ደግሞ የለውጥ ፈላጊዎች ምክር ቤት በመባል የተቋቋመው ይህ አካል በፌዴራል መንግስት ድጋፍ ተቋቁሞ ነው ስለመባሉ ሲጠየቁም አሉባልታ ነው በማለት ውድቅ አድርገውታል። የተወሰኑት አባላቱና አመራሮች በአዲስ አበባ የሚገኙት በትግራይ ውስጥ በፈለጉት የፖለቲካ አመለካከትና ዓላማ በነጻነት ተደራጅተው አባላት መመልመልና ማደራጀት ባለመቻላቸው መሆኑን ጨምረው ተናግረዋል። ነገር ግን የለውጥ ፈላጊዎች እንቅስቃሴ አመራሮች ከፌዴራል መንግስት ጋር ትግራይ ውስጥ የፕሪቶሪያል ስምምነት እንዴት መተግበር አለበት? የትግራይ ህዝብ አሁን ከገባበት ችግር እንዴት ይወጣል? የፌዴራል መንግስቱ ትግራይ ውስጥ ምን አስተዋጽኦና ድጋፍ ነው ማድረግ ያለበት? በሚለው ዙሪያ ንግግር ሲያደርጉ እንደነበርም አስረድተዋል። በተለየ ሁኔታ የፌዴራል መንግስት እኛ እንደፈለግነው የሚዘወር ነው የሚባለው ነገር የጠባቡ ቡድን ፕሮፓጋንዳ ነው። እኛ የገንዘብ ምንጫችን የምንንቀሳቀሰው በአገር ውስጥም ሆነ በውጭ ካሉ አባሎቻችንና ደጋፊዎቻችን በምናገኘው ድጋፍ ነው። ጊዜያዊ አስተዳደሩ የሚተካ ምክር ቤትና ፕሬዝዳንት ማዋቀር የቀድሞውን አስተዳደር በትግራይ ስለመመለሱ እስካሁን ከፌዴራል መንግስት በይፋ የተባለ ነገር የለም። እንዲሁም አዲስ ከተመሰረተ የፖለቲካ ፓርቲዎችና የሲቪል ማህበረሰብ እንቅስቃሴ ጋር በተያያዘ ከትግራይ በኩል ሆነ ከፌዴራል መንግስቱ የተሰማ ድጋፍም ሆነ ተቃውሞ የለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።